ሁሌም ከቴክኖሎጂ ጋር የሚራመደው ብርሃን ባንክ ዛሬም አዲስ መላ ይዞ መጥቷል። በኢትዮጵያ ዘመናዊ የትምህርት ቤት ክፍያ ስርዓትን በማስጀመር የመጀመሪያው ባንክ ብርሃን ባንክ ነው። ከ1000 በላይ የኢትዮጵያን ትምህርት ቤቶችን የክፍያ ስርዓት ያቀለለውና ያዘመነው ብርሃን ስኩል ፔይ አሁን ደግሞ በአዲስ አማራጭ ከቴሌ ብር ጋር በመቀናጀት የብዙዎችን ህይወት እያቀለለ ይገኛል። መላውን ይቀላቀሉ። ለልጆ የትምህርት ቤት ክፍያ መክፈል ቢያስፈልጎ የኮሌጅና የዩኒቨርሲቲ ክፍያ ቢኖርቦ ክፍያውን ከብርሃን ስኩል ፔይ ዲጂታል የክፍያ አማራጮች በተጨማሪ በቴሌብር መተግበሪያ መክፈል ይችላሉ። ብርሃን ስኩል ፔይ ከቴሌብር ጋር ተቀናጅቷል። ለብዙዎች ረፍት ሆኗል። እነሆ በረከት ከረፍቱና ከዘመናዊነቱ ጋር ይቀላቀሉ። ብርሃን ባንክ እንደ ስማችን ብርሃን ነው ስራችን። ተመልሰናል። አድማጮቻችን አራዳ ኤፍኤም ላይ ትገኛላችሁ። ፉትቦል ካፌ ነው ፕሮግራሙ። ሌላኛውን ጉዳይ እንመልከት። የሮድሪን ጉዳይ እናንሳ። ወደ ሪያል ማድሪድ ሲጠበቅ የነበረው ተጫዋች ወደ ባርሴሎና ወደ ሌላኛው ትልቅ የስፔን ቡድን አምርቷል። ይህንን ጉዳይ እናንሳው። ያው በሪያል ማድሪድ በኩል ይህ ተጫዋች ከሲቲ ከለቀቀ ሪያል ማድሪድ ብቻ ሊሄድ እንደሚችል ነበር ሲታሰብ የነበረው። በመጨረሻ ግን ወደ ባርሴሎና ሆኗል። እናንሳው ይህንን ጉዳይ። ለሪያል ማድሪድ ምን ማለት ነው የሚለው እናንሳ። እንግዲህ አሁን ስለዚህም ዝውውር መስማት አለብን። ለምንድን ነው ወደ ሪያል ማድሪድ ተጫዋቹ ያልተዘዋወረው? የማን ውሳኔ ነው? ምክንያቱም አንዳንድ ጊዜ ልክ እንደዚህ በሚሆንበት ጊዜ የበለጠ ፓርቲዛን በሆኑ ብዙሃን መገናኛዎች፣ የበለጠ ወገንተኝነት በሚያሳዩ ብዙሃን መገናኛዎች ላይ የተለያዩ የዚህ የዝውውር ታሪክ ትርጉሞች ታገኛለች። ሙንዶን የምታይ ከሆነ፣ ስፖርትን የምታይ ከሆነ፣ አስን ማርካን የምታይ ከሆነ ግን ብዙ ብዙሃን መገናኛዎች አሉ። ኤል ኮንፊደንሻል አለ፣ ኤል ፓይስ አለ፣ ካዴና ሴር አለ፣ ራዲዮ ካታሎኒያ አለ። ብዙ ብዙሃን መገናኛዎች ላይ የተለያየ ስቶሪ ቨርዥን ልታይ ትችላለች። ግን በጣም ፓርቲዛን በሆኑ ሚዲያዎች ላይ ግን የነገሩን ስር ለማግኘት በጣም አስቸጋሪ የሚያደርገው ይመስለኛል። ለምንድን ነው ዝውውሩ ያልተሳካ ወደ ሪያል ማድሪድ እና እንዴት ወደ ባርሰሎና ሄደ የሚለው አሁን ለጊዜው ቢያንስ እንደው እሺ ከዚህኛው ጋር እነሱ እንደሚሉት ዊዝ ፒንች ኦፍ ሳልት ከጥንቃቄ ጋር ነገሩን እንየውና የማድሪድ ብዙሃን መገናኛዎች የሚሉት ሪያል ማድሪድ ማድረግ የሚችለውን ሁሉ ጥረት ሊሄድ የሚችልበትን ሁሉ ርቀት ሄዷል። መጨረሻ ላይ ተጫዋቹ ባርሰሎናን መረጠ እና ማድሪድ ምንም ማድረግ አይችልም፣ ተጫዋቹ ባርሰሎናን መርጧል የሚል ሪፖርት ነው ያለው። ለጊዜው ምን ሰማው ይሄኛውን ነው። ያው በሪያል ማድሪድ ደጋፊዎች በኩል ብዙ ቅሬታ የፈጠረ መሆኑ ግን አስተውያለሁ። አንድ ኪያን ሶባኒ የሚባል ማኔጂንግ ማድሪድ የሚባል የደጋፊዎች ዌብሳይት አለ እና የዩቲዩብ ቻናልም በሌሎች የፖድካስት ፕላትፎርሞች ላይ በስፖቲፋይም በፖድካስት አዲክትም በምንም ላይ ልትሰሚ የምትችዩ የፖድካስት ዝግጅት አላቸው። እንዲያውም ትልልቅ ብዙሃን መገናኛዎች ሳይቀሩ ኮት ያደርጉታል። በጣም ኢንሳይደርስ ናቸው ልል አልችልም። አንዳንዶቹ አሜሪካ ሆነው ምናምን የሚሰሩት፣ አንዳንዶቹ እዛው ማድሪድ ውስጥ ያሉ ናቸው። ግን ያው የሪያል ማድሪድን ጉዳይ በቃ የሁል ጊዜ ስራቸው ከማንኛውም ሰው የበለጠ ኢንትረስት አላቸው። የሪያል ማድሪድ የፋን ሚዲያ ነው፣ ግን ብዙ ጊዜ ክሬዲብል የሆኑ መረጃዎች ሲያወጡ አያሉ እና በእነሱ በኩል በጣም ትልቅ ቅር መሰኘት አይቻልም። እንግዲህ ትልልቅ ዜናዎች ነበሯቸው። ቅድም እንዳነሳሁት የቪኒሽስ ሁኔታ በመቆየት በመጠናቀቁ ምክንያት ለሪያል ማድሪድ ድል ነው። የዲዮማንድ ዝውውር ኤክሳይቲንግ የሆነ በዚህኛው የዝውውር ጊዜ ብቻ በሊቨርፑል በጥብቅ የተፈለገ፣ በፔዤ በጥብቅ የተፈለገ በጣም ወጣት ቢሆንም እና እንደዚህ አይነት እድሜ ላይ ያለን ተጫዋች የሪያል ማድሪድ የምን ጊዜ ሙዱ ተጫዋች አድርጎ የማስፈረም ሪስክ እንዳለ ሆኖ የዛሬ 13-14 ወር የሌጋኔስ ተጫዋች የነበረ እና ሌጋኔስ እሱ ተጫዋች በነበረበት በዛ የውድድር ዘመን በሱ ችግር ምክንያት አይደለም ወርዷል። ሌጋኔስ በዛ የውድድር ዘመን እና አንድ አመት ነው በቶፕ ደረጃ የተጫወተው። በሁለቱም ሊጎች 34 ጨዋታዎች ብቻ ነው የጀመረው ይሄ ተጫዋች እና ግን በዓለም ዋንጫው ላይ እንዳየነው ደግሞ በጣም ትልቅ ተሰጥኦ ያለው እንደ ዓለም ዋንጫ ባለ ትልቅ ስቴጅ ላይ ጥሩ መጫወት የሚችል 24 የተሳኩ ድሪብሎች ያደረገ ነው። ኮት ዲቯር ከውድድሩ እስክትወጣ ድረስ በጣም ትልቅ ተሰጥኦ ነው። ስለ ሪያል ማድሪድ የፈገግታ ቀን መሆን ነበረበት። አንዱ ትልቁ ጉድለት የሚመስለኝ ይሄ እንዳለ ሆኖ የሮድሪ ያለመፈረም ግን ስትራቴጂያዊ አስፈላጊነት የነበረውና ሪያል ማድሪድ ላለፉት 2 አመታት በተሟላ ሁኔታ ያልመለሰው ጥያቄ ነው። የአማካይ የኮንትሮለር ጥያቄ፣ የሮድሪ አይነት ተጫዋች ጥያቄ እና ባለፈው እንደጠቀስኩት ጆዜ ሞሪኞ ተረጋግተው ነበር ወደ ሪያል ማድሪድ ከመጡ በኋላ በብዙዎቹ ዝውውሮች ላይ ጠንካራ ተሳትፎ ነበራቸው። ለምሳሌ የኩኩሬያ ዝውውር ላይ ኩኩሬያ በቼልሲ አይሸጥም የሚል አቋም አልነበረም። በተለይ ተጫዋቹ
ወደ ባርሴሎና የመዘወርን ጉዳይ በተመለከተ አስተያየት ሰጥቶ የሚያውቅ በመሆኑ ምክንያት ስለዚህ ከቼልሲ ሊወጣ የሚችልበት እድል ነበር እና በአንዳንድ ጉዳዮችም ላይ ደስተኛ ለመሆኑን የሚያሳዩ ጠንካራ አስተያየቶች እየሰጠ ስለነበር ቼልሲ ቶለሬት የማድረግ ፍላጎት የለውም አጌንስት ዘ ፕሮጀክት የሚናገሩ ተጫዋቾችን በተመለከተ ትክክለኛው ገንዘብ ከመጣ ይሸጣቸዋል እሱንም ኤንዞ ፈርናንዴዝንም የሚል አቋም ነበር። ግን ደግሞ ዝውውሩን ካቀላጠፉት ምክንያቶች መካከል አንደኛው የጆዜ ሞሪኞ ስልክ መደወል የዴንዝል ደንፍሪስ ዝውውርም ላይ አስቀድሞ ኩክ የተደረገ ቢሆንም ግን በተለይ ደግሞ የቤርናርዶ ሲልቫ ዝውውር ላይ በጣም ወሳኝ ተሳትፎ ነበራቸው። የሀገራቸው ልጅ ነው እና ከሱ ወደ ባርሴሎና ይሄዳል ሲባል ነበር እንደምታስታውሹ። ቤርናርዶ ሲልቫ ራሱ ወደ ሪያል ማድሪድ መጥቷል። እሱ አስፈላጊ ተጫዋች ነው በሪያል ማድሪድ በኩል እንደዛ ተብሎ ታምኖበታል። ግን ባለፉት 2 ዓመታት የሪያል ማድሪድ ዋና የሜዳ ውስጥ ችግር የነበረው አንደኛ ሽግግር በጭራሽ መቆጣጠር አይችልም። ሹዋሜኒ ደህና ተጫዋች ነው፣ ካማቪንጋ ደህና ተጫዋች ነው፣ ቤሊንጋም በጣም ጥሩ ተጫዋች ነው፣ ቫልቬርዴ ጥሩ ተጫዋች፣ ሁሉም ጥሩ ተጫዋቾች ናቸው። ግን አንዳቸውም ጨዋታ የመቆጣጠር ባህሪ ያላቸው ተጫዋቾች አይደል፣ ኮንትሮለርስ አይደሉም። በየራሳቸው ጠንካራ ካራክተሪስቲክስ ያላቸው ግን አንዳቸውም በተዋጣለት ሁኔታ ጨዋታ የሚቆጣጠሩ ተጫዋቾች አይደሉም። ባለፉት 2 ዓመታት ሪያል ማድሪድ ጨዋታ የሚቆጣጠሩትን ክሩስን እና ሞድሪችን በተለይ ግን ክሩስን ካጣ በኋላ የሪያል ማድሪድ ጨዋታ የመቆጣጠርም የተጋጣሚ ቡድን ትራንዚሽን የመቆጣጠርም ችግር ያለ ኳስም ከኳስም ጋር ጨዋታ የመቆጣጠር ችግር ያለበት እና ፍሎረንቲኖ ፔሬዝ በሁለት ጊዜ እንደዚህ ስህተቶች ደግመዋል። አሁን ያው እኔ ፔሬዝ ይሄን ተጫዋች ስለሚወዱት ነው ስለማይወዱት ነው ሲባል አይገባኝም። ፔሬዝ የቢዝነስ ሰው ናቸው እና የሪያል ማድሪድ ፕሬዚደንት ናቸው፣ የእግር ኳስ ስፔሻሊስት አይደሉም። ለኔ ፔሬዝ መወሰን የለባቸውም። የሆነን ተጫዋች ማምጣት ከፋይናንስ ከምን አንፃር ልትወስኝ ትችላለሽ። የተጫዋችን ፕሮፋይል ታክቲክ ያስፈላጊነትን በተመለከተ ግን ፍሎረንቲኖ ፔሬዝ መወሰን አይችሉም ወይ መወሰን የለባቸው። የእግር ኳስ ስፔሻሊስት አይደሉም። አሰልጣኙ ወይ ቴክኒክ ዳይሬክተር ወይ ምናምን ናቸው ወሳኞች። አሁን እንዳልኩት አናቅም ለምን ሮድሪ ሳይሳካላቸው እንደቀረ። ግን የሮድሪ አይነት ራሱ ሮድሪም ባይሆን ግን እዛ ቦታ ላይ ተጫዋች ያስፈልጋቸው እንደነበር ከቶኒ ክሩስ መልቀቅ በኋላ ይታወቅ ነበር። ያ ቸል ተብሎ ነው የቆዩ። አሰልጣኞቹ ዲማንድ አድርገዋል፣ አሎንሶ ዲማንድ አድርገዋል፣ አንቸሎቲ ጠይቀዋል። እና የዝውውር ጉዳዮችን በተመለከተ ፍሎረንቲኖ ፔሬዝ የመጨረሻ ሰው ናቸው። ብቻቸውን ይወስናሉ ምናምን ልል አልችልም፣ ግን የመጨረሻው ሲል ኦፍ አፕሩቫል በሳቸው ነው የሚሰጠው እና ምንም አይነት ተጫዋች እዛ ቦታ ላይ አላመጡ። ኤል ክላሲኮ ላይ ከክሩስ መልቀቅ በኋላ ባርሴሎና ሁል ጊዜ ኳስ ዶሚኔት ያደርግ ነበር በኤል ክላሲኮዎች። አሁን ሌላ ተጫዋች ካላመጡ ድረስ ሞሪኞ ቴንደንሲ ያላቸው ትልልቅ ጨዋታዎች ላይ ብሎ ብሎክ የመጫወት እንደዚህ the lowest of low block ልናይ እንችላለን በሚቀጥለው የውድድር ዘመን። ምክንያቱም እዛ ብዙ ኮንትሮለርስ አሏቸው፣ ብዙ አማራጭ አላቸው። ፔድሪ ያላቸው፣ ሮድሪ ይሄዳል እየተባለ ነው፣ ኢቨን ፍራንኪ ዲዮንግ አለ። 3 ሪያል ማድሪድ አንድ የለውም እንደ አይነት ባህሪ ያለው ተጫዋች። አሁን የምንረዳው ሞሪኞ በቃ ለኔ ለስታይሌ አይሆንም የበለጠ የጓርዲዮላ ፖሴሽን ኦሪየንትድ ቡድን አይነት ተጫዋች ነው ብለው አምነው ቢሆን ኖሮ አንድ ነገር ነው። ቤርናርዶ ሲልቫ የጓርዲዮላ ተጫዋች ነበር እና ራሳቸው በሪያል ማድሪድ በነበሩበት ጊዜ እንደ ሻቢ አሎንሶ እንደ ሳሚ ኬዲራ አይነት የበለጠ ለፖሴሽን አጫወት የሚሆኑ አማካዮች ነበሯቸው በአብዛኛው ትራንዚሽን ቡድን ቢሆን። ግን ደግሞ ሪያል ማድሪድ በሳቸውም ዘመን ቢሆን የአውሮፓ ቁጥር 1 የመልሶ ማጥቃት ቡድን ነበር። ግን ብዙ ጊዜ ሎ ብሎክ ቡድኖችን ነው የምትገጥም ትልቅ ቡድን ስትሆኝ። ስለዚህ ፕሮቢንግ አማካይ ያስፈልጋል፣ ኦርጋናይዝ የሚያደርግ አማካይ ያስፈልጋል። ሮድሪ ያዚህኛው የዓለም ዋንጫ ላይ እንዳሳየውም አይ ቲንክ ባለፈው 10 ዓመት በጠቅላላው 7-8 ዓመት እንበለው በተለይ ከሰርጂዮ ቡስኬትስ ብቃቱ መውረድ መጀመር በኋላም ወደ አሜሪካ መሄድም በኋላ አውሮፓ ውስጥ ቤስቱ ተጫዋች ነው። በዛ ሚና ችግር የሚሆነው በሪያል ማድሪድ መዘግየት ምክንያት ከሆነ በሪያል ማድሪድ ማመንታት ምክንያት ከሆነ የዝውውሩ ያልተሳካው በጣም እንግዳ ነገር ነው። ለዛ ነው አሁን ቅድም ያልኩት ማኔጂንግ ማድሪድ ላይ ኪያን ሶባኒ በዙሃን መገናኛዎች ላይ ጠቅሰው እነሱ እንዳሉት ሞሪኞ ወዝ ፊውሚንግ ወደ ባርሴሎና ሊሄድ ነው የሚል ወሬ ወይ ተረጋገጠ መረጃ ከወጣ በኋላ በጣም ተበሳጭተዋል ሞሪኞ። ለዛ ነው ከእርጋታቸው ያስወጣቸው አንደኛው ይህንን ተጫዋችማ ማምጣት አለብን ወደሚል ብርቱ መሻት የወሰዳቸውን ተጫዋች ቀጥታ ወዳለ ባላጋራቸው መሄዱ ከሆነ
መሄዱ በተለይ ደግሞ ታክሲ አሁን ይኸውልሽ በጣም ሻይን የሚያደርጉ ተጫዋቾች ላሚን ያማል፣ ቪኒሺየስ፣ ኤምባፔ፣ ራፊኛ አይነት ተጫዋቾች ናቸው። አስፈላጊ ናቸው እነዚህ የተጋጣሚን ቡድን የመከላከል ሁኔታ የሚያዛቡ ጨዋታ ለብቻቸው የሚወስኑ ተጫዋቾች ናቸው። አሰልጣኞች ግን ጨዋታ የሚያዩት እንደ አሰልጣኝ ነው፣ እንደኛ እንደ ደጋፊ በኤክሳይትመንት አይደለም የሚያዩት። ስትራቴጂ አስፈላጊነቱን የተጫዋቹን አስፈላጊነት ያያል። ስለዚህ ከኛ በላይ ምናልባት ከሚዲያም ከደጋፊም በላይ አሰልጣኞች የሮድሪን አይነት ተጫዋች አስፈላጊነት አፕሪሺየት ያደርጋሉ። እና በተለይ በሪያል ማድሪድ ማመንታት ከሆነ ዝውውሩ ያልተሳካው በጣም እንግዳ ነገር ነው። እና በተለይ በፍሎረንቲኖ ፔሬዝ ውሳኔ ከሆነ በጣም እንግዳ ነገር። ምክንያቱም በእኔ አስተያየት ለምሳሌ ፍሎረንቲኖ ፔሬዝ ፋይናንሻሊ ስሜት አይሰጥም። ይሄ ተጫዋች ከኤሲኤል ጉዳት ነው ያገገመው፣ 30 ዓመት ሊሆነው ነው። ለሲቲ ያን ያህል ገንዘብ መክፈል፣ ለተጫዋቹ ያን ያህል ደሞዝ መክፈል የሚያዋጣ አይመስለኝም ብለው ሊወስኑ ይችላሉ። ይሄ አስተዳደራዊ ውሳኔ ነው። እንደ ፕሌይንግ ስታይል ግን ፔሬዝ መወሰን አይችሉም። ያ እውቀት የላቸው ወይ የዛ ሰው አይደሉም፣ የዛ ስፔሻሊስት አይደሉም። በጣም የተዋጣላቸው የቢዝነስ ሰው ናቸው፣ የተዋጣላቸው የክለብ ፕሬዚደንት ናቸው። አድሚኒስትሬቲቭ በሆኑ ነገሮች ላይ እርግጠኛ ነኝ ትልቅ እውቀት አላቸው። የሪያል ማድሪድ ታሪካዊ ፕሬዚደንት፣ የክለቡ የምንጊዜ ምርጡ ፕሬዚደንት ናቸው። ቢያንስ በኢንፍሉዌንስ እንኳን እሺ ሳንቲያጎ ቤርናቤውን የሚወዳደር አይኖርም። ማድሪድ ከየት እንደመጣ ስለምናውቅ ከዛ ታሪክ እሱን ስለሚያስረዳ ግን በአቺቭመንት ደረጃ ምናምን ካየሹ ግን በምንም ጥያቄ የለውም ፔሬዝ ከቤርናቤውን በላይ ሆነዋል አሁን። ስለዚህ እሳቸውን አስተዳደራዊ እውቀት ክለብ የመምራት እውቀት ሳይሆን ስፔሲፊክ ታክቲካዊ ውሳኔዎችን የመወሰን ጉዳይ ግን ያሰልጣኝ መሆን የለበት። እንዲሁ ፔሬዝም የስታር ተጫዋቾች ይወዳሉ። ሁልጊዜም ሲመጡ ጋላክቲኮ አስፈርማለሁ ብሎ ነው የመጡት እና በማድሪድ ማመንታት ከሆነ ሚስቴክ ነው በጣም። ግን የተጠቀሰ አንድ ነገር አለ ወደ ባርሴሎና የሚሄድባቸው። አሁን ለምንድነው ይሄንን የምለው? ባርሴሎናን ስላልፈለገ ነው ወደ ማለት ምርጫው ሪያል ማድሪድ ነበር። በኋላ ወደ ባርሴሎና የሚል አላቅም ማወቅ አይቻልም። ግን የነበሩት ኢንዲኬሽኖች ነው ራሱ የተናገራቸው ነገሮች። ለምሳሌ ያለፈው የማርች ኢንተርናሽናል ብሬክ ላይ ሲጠየቅ ወደ ሪያል ማድሪድ ሊሄድ ይችል እንደሆን ሲጠየቅ ከዚህ በፊት የአትሌቲኮ ማድሪድ ተጫዋች ሆኜ የማወቅ ታሪኬ ወደ ሪያል ማድሪድ እንዳልሄድ አይከለክለኝም ማለት እና ሪያል ማድሪድ የዓለም ትልቁ ክለብ ነው፣ ማን ሪያል ማድሪድን እምቢ ማለት ይችላል ምናምን አለ። ስለዚህ ይሄ ፍለርት ማድረግ የሚሉት አለ ከሪያል ማድሪድ ጋር የመፈላለግ ነገር ነበር፣ የመፈለግ ነገር ቢያንስ በሱ በኩል ነበር። እንግዲህ ወይ ሌላኛው ፖለቲካል ምክንያት ከኤንሪኬ ሪኬልሜ ጋር እሳቸው ፕሬዚደንት ቢሆኑ ኖሮ ቃል ከገቧቸው ዝውውሮች መካከል አንዱ ይሄ ምን ማተር እንደሚያደርግ አላቅም። ዞሮ ተጫዋቹ ከተስማማም ለሪያል ማድሪድ ለመጫወት ነው የተስማማ እና የሪያል ማድሪድ ፕሬዚደንት የሚሆነው ሰው ማንም ሊሆን ይችላል። ባርሴሎና ግን አሁን እዛ ቦታ ላይ አስፈላጊነት አለ በባርሴሎና በኩል። ለእኔ ለሪያል ማድሪድ የበለጠ በጣም አስፈላጊ ነበር፣ ለባርሴሎናም ግን አስፈላጊ ነው። ከሰርጂዮ ቡስኬትስ መልቀቅ በኋላ ዲዮንግ ፊት በሚሆንበት ጊዜ ጥሩ ይጫወታል። አዎ የሆነ ጊዜ ማርክ ካሳዶ፣ የሆነ ጊዜ ማርክ ቤርናል ተስፋ አሳይተዋል። ግን የቡስኬትስ ቦታ ኦሪዮል ሮሜዮንም አምጥተው ጉንዶዋንንም እዛ ቦታ ላይ ለማጫወት ሞክረው ኤሪክ ጋርሲያም እዛ ቦታ ላይ ተጫውቶ ብዙ ኤክስፐሪመንት የነበረበት እና ያ ቦታ እስካሁን ድረስ ስፔኖቹ 5 ቁጥር የሚሉት ሚና እስካሁን ድረስ አልተሞላ። ሮድሪ ደግሞ የሚለዩ ነገሮች አሉት ከቡስኬትስ። ግን ከቡስኬትስ ጋር ጨዋታ የሚረዳበት የኳስ ሪሴፕሽን፣ የፓሲንግ ችሎታ፣ ቴምፖ መቆጣጠር፣ ለቡድኑ ላይም ወጥቶ ቢጫወት ወደ ኋላም ጥቂት ሪትሪት ቢያደርግ ለሁለቱም አጫዋቾች የሚሆን አይነት ከዚህ በፊት ባርሴሎና የነበሩት አይነት አማካዮች ባህሪ ጓርዲዮላ፣ ቻቪ፣ ቡስኬትስ አይነት ተጫዋቾች ያላቸው አይነት ችሎታ ያለው ተጫዋች የበለጠ በስታይል ካየሹ ለባርሴሎና የበለጠ የሚስማማ አሁን የተባለውም ተጫዋቹ ባርሴሎናን የመረጠበት ምክንያት በአጫዋት ባህሪው የበለጠ ባርሴሎና ስለሚማርከው ነው ተብሎ ተጠቅሷል። እቺን ቃል አይቻታል። ጨዋታ እግር ኳስን የምናይበት ሁኔታ ተመሳሳይ ነው። እኔና ባርሴሎና ተመሳሳይ ጨዋታ አፕሮች ነው ያለ ከሪያል ማድሪድ ይልቅ ብሎ ለዛ ነው ባርሴሎናን የመረጠው የሚሉ ሪፖርቶች ሰምቻለሁ። ስለዚህ ለሪያል ማድሪድ ግን ለኔ ነሰሲቲ ነበር። ቫልቬርደም፣ ካማቪንጋም፣ ሹዋሜኒም፣ ቤሊንጋምም በርናርዶ ሲልቫም የማይሰጡትን አይነት ጥቅም ይሰጣቸው ነበር። አሁን አንድ ያለኝ ጥያቄ በስፔን ብሔራዊ ቡድን ያልሰራ አንድ ሙከራ ነበር። ሮድሪም አንድ አይነት ተጫዋቾች ባይሆኑም ፔድሪም ሁለቱም ኮንትሮለርስ ናቸው እና ሁለት ኮንትሮል
የሚያደርጉ ተጫዋቾች አንድ ቡድን ውስጥ ይሆናሉ ወይ ጥያቄ አለ። ለዚህ ነው ፔድሪ በኋላ ቤንች የሆነው እና ዳኒ ኦልሞ የበለጠ መሰለፍ የጀመረው። ምክንያቱም ዳኒ ኦልሞ የበለጠ ከአጥቂ ጀርባ የሚጫወት ተጫዋች ስለሆነ እና ሮድሪ ብቻ ኮንትሮለር እንዲሆን እድል ስለሚሰጠው እቺ ጥያቄ አለች። ምክንያቱም ብዙ ሪደንደንሲ እንዳይበዛዋል አይደለም። ብዙ ሁለት ሄቪሊ ፓሰርስ የሚባሉ ብዙ ፓስ የሚያደርጉ ተጫዋቾች በጨዋታው ልብ ላይ የሚሆኑ ከሆነ ምናልባት የዳይናሚክስ ጥያቄ ምክንያቱም ቢቻል 3 አማካዮች የምትጠቀሚ ከሆነ 3 የተለያየ አይነት ባህሪ ያላቸው ተጫዋቾች ቢኖሩ ጥሩ ነው ይባላል። አንደኛው ቦክስ ቱ ቦክስ፣ አንደኛው ኮንትሮለር፣ አንደኛው ዲስትሮየር። ያ እንግዲህ እናየዋለን። በስፔን ብሔራዊ ቡድን በጣም በተዋጣለት ሁኔታ ይሰራ አልመሰለኝም። ግን ምንም ጥያቄ የለውም ትልቅ ተጫዋች ነው ያገኙት እና ደግሞ ምክንያቱ ስፖርታዊ ምክንያት ከሆነ የስታይል ጉዳይ ከሆነ ለስፔን ብሔራዊ ቡድን ስታይል የበለጠ የሚቀርበው ስታይል የባርሴሎና ስታይል። በጣም ብዙ የባርሴሎና ተጫዋቾች አሉ የስፔን ብሔራዊ ቡድን ውስጥ አሁን አብሯቸው ሲጫወት በደንብ በስኬት ባለፉት 2 ትልልቅ ውድድሮች ላይ በዩሮ 2024ም በዓለም ዋንጫ 2026ም ላይ በጣም የተዋጣለት ኬሚስትሪ ከነዚህ ተጫዋቾች ጋር ከብዙዎቹ ተጫዋቾች ጋር መፍጠር ችሏል። ከዚህ በፊት እንዳነሳ ነው የስፔን ብሔራዊ ቡድን ከፍተኛ የባርሴሎና ፕሬዘንስ ያለበት ነው። ስለዚህ ከኬሚስትሪ አንጻር ካየነው ስታይሊስቲክ በሆነ በስታይል ጉዳይ ላይ በሚጫወትበት ስልት የበለጠ ለሱ ተፈጥሯዊ ቦታ የሚመስለው ባርሴሎና ነው ከሪያል ማድሪድ ይልቅ። ግን ኢሞሽናሊ ደግሞ የማድሪድ ልጅ ነው። አላቅም የማድሪድ ደጋፊ እንደሆነ ግን የተጫዋቹ ወንድም ሰሞኑን ፌስቡክ ላይ ልጅ ሆኖ የሪያል ማድሪድን ሚዚየም ሲጎበኝ የሚያሳይ ፎቶግራፍ ፖስት ያደርግ ነበር። ሮድሪ ራሱ የማድሪድ ደጋፊ ነኝ ብሎ አምኖ ሰምቼው አላቅም። በተለይ የአትሌቲ ታሪክ ላለው ተጫዋች እንደዛ ማለት ቀላል ላይሆን ይችላል። ግን ያ የማድሪድ ከተማ ልጅ ነው። ይሄኛው ግን ፕሮፌሽናል ውሳኔ ነው የሚሆን። በቃ ኳስ ተጫዋች ነው። አንድ ሰው የማንቸስተር ዩናይትድ ደጋፊ ሆኖ አድጎ ለማንቸስተር ሲቲ ሊጫወት ይችላል። ፓልመር የማንቸስተር ዩናይትድ የልጅነት ደጋፊ ነው። ለሲቲ ሲጫወት ነው ያደገው እና የግድ ያ ሴንቲሜንቱ ሁልጊዜ በውሳኔ ላይ ወሳኝ ነው ማለት አይደለም። እና ለእኔ ለባርሴሎና በጣም ወሳኝ ዝውውር ነው። ምክንያቱም እንደው እንደ ሪያል ማድሪድ አንገብጋቢ የሆነ የኮንትሮለር ችግር ባይኖርበትም ግን የፍራንኪ ዲዮንግ ጉዳት ለወራት ከሜዳ ሊያረቀው ይችላል። ሁልጊዜም ደግሞ እንደምታውቂው ባለፉት ጥቂት ዓመታት ፊትነሱ ላይ እርግጠኛ መሆን አትችም። ባለፉት ጥቂት ዓመታት በተለይ በሃንዚ ፍሊክ ስር የተሻሻለ ቢሆንም ደግሞ አሰልጣኙም በአንድ ነገር ቅር ተሰኝተውበታል ሲባል ነበር። ባለፈው የውድድር ዘመን ከአትሌቲኮ ማድሪድ ጋር በነበረው የቻምፒየንስ ሊግ ጨዋታ ላይ ያው ወሳኝ ጨዋታ ነው። የቻምፒየንስ ሊግ ጨዋታ የሩብ ፍጻሜ ጨዋታ ነው። እዛ ጨዋታ ላይ እንዲጫወት ፈልገው ነበር እና ፍቃደኛ አልሆነም ተጫዋቹ እዛ ጨዋታ ላይ ለመጫወት። ስጋት ነበር፣ የጉዳት ስጋት ነበር። ፍሊክ ደግሞ አላመኑበትም። ማያጫወተው ጉዳት አይደለም የሚል አስተሳሰብ ነበራቸው ይላሉ የስፔን ብዙሃን መገናኛዎች። እና አሰልጣኞች ለምሳሌ ሞሪኞ በዚህ ፌመስ ናቸው። ማርዋን ፌላይንን በጣም የሚወዱበት ምክንያት ተጎርቶም መጫወት ይችላል፣ ለቡድኑ እንደዛ አይነት ኮሚትመንት ማሳየት ይችላል ብለው ያምናሉ። ለአሰልጣኞች ወሳኝ ነው ኢንፔን መጫወት መፈለግ፣ ለቡድኑ ያለሽን ቁርጠኝነት ማሳየት አድርገው ስለሚያዩት እና በዚህ ቅር ብሏቸው ነበር። ከዛ የዓለም ዋንጫ መጣ። የዓለም ዋንጫ ላይ ደግሞ ተጫወተ ከጉዳቱ ጋር ለሀገሩ ሲጫወት እና በዛ ምክንያት ነው የተጎዳው። በዚህ በጣም ቅር ተሰኝተዋል። እና አሰልጣኙ የሆነ አይነት ወጣ ያለ ባህሪ የሚያሳይ ሰው ሲኖር ለምሳሌ ማርክ አንድሬ ቴር ስቴገን በዛ ኢንተር ጨዋታ ላይ አለመጫወቱን ተከትሎ ከቡድን ስብስብ ውጭ አድርገኝ ማለቱ አናዷቸው ነበር። 2025 ቻምፒየንስ ሊግ ሴሚ ፋይናል ቼዝኒን የሚሰለፈው ጉዳዩ አንተ መጫወት አለመጫወት አንበል ነህ፣ ስለዚህ ብትጫወትም ባትጫወትም ቅር ቢልም ግን የመሪነት ኃላፊነትን ግን መወጣት አለበት። ጉዳዩ የሰልፍ ሰርቪንግ መሆን የለበትም። አንተ መጫወት አለመጫወት የመጨረሻው ጉዳይ መሆን የለበትም። ስለ ቡድን ከካፒቴን በተለይ እሱ ይጠበቃል የሚል አቋም ስለነበራቸው አንዳንድ ጊዜ እንዲህ አይነት ጉዳይ በጣም ጠንከር ያለ አቋም ያላቸው ይመስላል። በሱም ደስተኛ አይደለም። ግን ደግሞ ከሜዳ የሚያርቅ ጉዳትም ስለገጠመው ባርሳ ያ ቦታ ላይ ወደኋላ ረጅም ጊዜ ከሄድን ሰርጂዮ ቡስኬትስ መልቀቅ በኋላ አሁን ደግሞ በዛ ቦታ ላይ የሚጫወተው የፍራንኪ ዲዮንግ የፊትነስ ሁኔታም ጥያቄ የሚፈጥር በመሆኑ ምክንያት ነው ወደ ዝውውሩ የገቡትና ራሳቸው ደውለውለታል ለተጫዋቹ ተብሏል። እና ልቡን እንዲቀይር ሀሳቡን ማለት እንዲቀይር ያደረገው አንደኛው የሃንዚ ፍሊክ እና የዴኮ መደወል ነው ተብሏል። እና ስለዚህ በጣም ትልቅ ዴቨሎፕመንት ይመስለኛል። በማድሪድ በኩል ግን ሌላ አማካይ የማያስፈርሙ ከሆነ የዛሬ ዓመትም ተመሳሳይ ነገር ልናወራ እንችል ይሆናል። ሞሪኞ የግድ ፖሴሽን የአሎንሶ አይነት አሰልጣኝ አይደሉም፣ ግን የእሳቸው መፈለግ ግን ተጫዋቹን ፈልገውታል መባሉ ግን እና ወደ ሪያል ማድሪድ የዝውውር ኃላፊዎች ሄደው ሮድሪን ማምጣት አለብን ማለታቸው ከተዘገበ በኋላ ይሄ ደግሞ በጣም ክሬዲብል በሆነ ሚዲያ ስለሆነ የተዘገበው
እና ደግሞ ናቹራሊ እንደ ሞሪኞ አይነት አሰልጣኝ እንዲህ አይነቱን ተጫዋች የበለጠ የሚያደንቅ ይመስለኛል። የአሰልጣኞች ቅጥያ ልትዩ ትችላለሽ። ሮድሪ አሰልጣኞች ስትራቴጂካሊ ነው ጨዋታ የሚያዩት፣ ሮድሪም እንደዛ ነው ጨዋታውን የሚያዩ። ለሲቲም በጣም ትልቅ እጦት ነው። በማንም ሌላ ተጫዋች መተካት ያስቸግራል። አዩ ቡዋዲ ቢመጣም ኤሊዮት አንደርሰን ጥሩ ተጫዋች መሆኑ ጥያቄ ባይኖርበትም ግን ስለ ለየት ስላለ ተጫዋች ነው የምናወራው እና በዚህ እድሜም ቢሆን ሪስክ ልትወስጂበት የሚገባ አይነት ተጫዋች ይመስለኛል። በጣም ትልቅ ዝውውር ነው። አይ ቲንክ ስትራቴጂካሊ በተለይ ለዛ ነው ደጋግሜም ብለው ከአንጸባራቂነት ከጌጣጌጥ ምናምን ይልቅ የጨዋታ ሚዛንን መቆጣጠርን በተመለከተ ሜቢ ዓለም ላይ አንደኛ ተጫዋች ነው። ባሎንዶር ያሸነፈ ለሌላ ባሎንዶር ተስፋ ስላለው ተጫዋች ነው የምናወራው እና ከሜሲ በኋላ ባርሴሎና ስብስብ ሌላ ባሎንዶር ያሸነፈ ተጫዋች ይኖረዋል ማለት ነው። ላለፉት ዓመታት አልነበራቸውም ባሎንዶር አሸንፈው የሚያውቅ ተጫዋች ስብስብ ውስጥ። ሁሌም ከቴክኖሎጂ ጋር የሚራመደው ብርሃን ባንክ ዛሬም አዲስ መላ ይዞ መጥቷል። በኢትዮጵያ ዘመናዊ የትምህርት ቤት ክፍያ ስርዓትን በማስጀመር የመጀመሪያው ባንክ ብርሃን ባንክ ነው። ከአንድ ሺህ በላይ የኢትዮጵያውያን ትምህርት ቤቶችን የክፍያ ስርዓት ያቀለለውና ያዘመነው ብርሃን ስኩል ፔይ አሁን ደግሞ በአዲስ አማራጭ ከቴሌ ብር ጋር በመቀናጀት የብዙዎችን ህይወት እያቀለለ ይገኛል። መላውን ይቀላቀሉ። ለልጆ የትምህርት ቤት ክፍያ መክፈል ቢያስፈልጎ፣ የኮሌጅና የዩኒቨርሲቲ ክፍያ ቢኖርቦ ክፍያውን ከብርሃን ስኩል ፔይ ዲጂታል የክፍያ አማራጮች በተጨማሪ በቴሌ ብር መተግበሪያ መክፈል ይችላሉ። ብርሃን ስኩል ፔይ ከቴሌ ብር ጋር ተቀናጅቷል። ለብዙዎች ረፍት ሆኗል። እነሆ በረከት ከረፍቱና ከዘመናዊነቱ ጋር ይቀላቀሉ። ብርሃን ባንክ እንደ ስማችን ብርሃን ነው ስራችን።